የወራዳዋ ሃፒ በርዝዴይ ነው እንደምታዩት ማለት ነው። የወራዳው የቅሌታማው ማለት ነው። ሃፒ በርዝዴይ ነው። እንግዲህ ያው ግማሽ ክፍያ ብሩኬ ከፍሏት ይመስለኛል። ፕላስቲክ ነው ያደረገችው የሆዷን አይታችኋል። በደንብ የተስተካከለ ማለት ነው። ሲቀጥል ደግሞ አንዳንድ እህቶቼ አሁንም እየጻፍኩ እዚህ ታይም ላይ ማለት ነው ከብሩኬ ያላረገዘችም ማለት ነው ምናምን ለምትሉ ሲጀምር የብሩኬ የድሮ ፍቅረኛ አይደለችም። ሲጀምር እንዴት ነው እናንተ የምታስቡት? አያረግም አላረግም ለመሰላችሁ ውዶች እዚህ ጋር እኮ ሀብም ጋሽዬም ይሄ እኮ ነውር ነው። ያኔ ባይዘዌ ሁሉም እንደ አካባቢው የተለያየ ነው። የሁሉም አካባቢ የተለየ ነው። ሪሊው ነው። ለምን እኔ የሁላችንም አካባቢ የተለየ መሆኑን ብዙ ነገሮችን ሁላችንም ስደት ላይ ነው የምናውቀው። እኔ አሁን ብዙ ነገሮችን ያወቅኩት ስደት ላይ ነው። አታ ስለ ሃይማኖት ጉዳይ ራሱ ማለት ነው። ወላሂ ነው የምላችሁ። እኔ ምንም ኢትዮጵያ በቃ እኔ እንጃ። እኔ ስደት ላይ ነው ሁላችንም ብዙ ነገሮች የምናውቀው። ለምን አሁን እዚህ ስደት ላይ ያሉ እህቶቻችን ባልየው ቺት ካረገ በሽማግሌ ይታረቃሉ። ኢጃዛ ቢያስወርዳት ብዙም ሳያካብዱ ይታረቃሉ። እንደ አካባቢው ነው ውዶቼ። አንዳንድ ወንድ ደግሞ ሚስቴ እንደዚህ ብታረቅ ቁርጥርጥ ነው ማርጋት የሚል አለ። ገባችሁ? እና እንደ አካባቢው ነው። ሲጀመር ደግሞ እንደዚህ አይነት ነውር ነገር አለ ኢትዮጵያ ውስጥ ቢኖርም ግን ጋሽዬ ሀብ እንኳን ጋሽዬና ሀብ ማንም ሰው አይሰማም። ጭምጭምታ ነው እንዴ እውነት ነው እንዴ ይባላል ነው የሚባለው። ገባችሁ? ለምን ነውርም ስለሆነ ማለት ነው። ገባችሁ? ከዛም በኋላ እች ልጅ ራሱ ተወልድና በዚህ ኬዝ ያረገዘ ሰው ካለ ይወልድና አባቱ እንደውም ይጠረጠራል እንጂ አባት አትናገርም። ሪሊውን ነው። እኔ ምን አጋጥሞኛል መሰላችሁ? ቱርክ ነበር የምትሰራው። ወልዳለች። በቃ ያኔ በጣም ሀብታም ቤተሰብ ናት። በጣም በቃ ወፍጮ ቤት ምናምን ጠጅ ቤትም ሆቴል ምናምን አላቸው። ገባችሁ? በሰላሙ ጊዜ በኃይለኛ አግብታ ነበር። በመሀል ያው ተለያይተዋል። ከዛን ቱርክ ስትሄድ ደግሞ ያው ከባሏ ጋር ተለያይተዋል ብያቸዋለሁ። አርግዛ መታ ወልዳለች። ወንድ ልጅ ወልዳለች። ከዛን አባቱ ግን በቃ ማነው አባቱ? አባቱ ማንም ሰው ይጠራጠራል እንጂ አይታወቅም። እና አንዳንዴ ውዶቼ በሰርግ ያልሆነ ወይ ባሌ ያልተባለ ነገር በይፋ እንደዚህ ነውርም ነው። ስለዚህ ዛሬው ነገን ብሩኬ አያደርግም። ሁለተኛ ነገር ደግሞ አንዳንድ እህቶቼ እነሱ ወደ ሰላም እንዲመጡ ፍቅራቸው ከሚደፈርስ መሀል አትግቡ። ላይክ ለምትሉ እህቶቼ ፍቅር ማለት ከእናት ከአባት ያስበልጣል። አንድ ሰው ሚስት ካፈቀራት ማለት ነው ትሩ ላቭ። ገባችሁ? እንኳን ኦዲየንስ ቀርቶ እናትና አባት አይለይም። ኦዲየንስ እዚህ ጋር ስለ ሃይሚዬ ብናሽቃብጥ፣ አንዷ ስለ ብሩኬ ብታሽቃብጥ ኦዲየንስ መለፍለፍ ነው እንጂ ምንም የምናደርገው ነገር የለም። ፍቅር ማለት እኮ እንደ ብሩክና እንደ ሃይሚ አይደለም። ትሩ ላቭ ያፈቀረ ሰው ያውቃል። አፍቅሮ ያገባ ያውቃል። እንዴ እኔ እኮ ዛሬ ላይ የሚገርመኝ የሃይሚና የብሩኬ ህይወት ለዶላር ተብሎ ድራማ መሆኑን። አንዷ እህቴ ደግሞ ላዘርዬ ያፈቅራታል ትለኛለች። ኦኬ እኔም እኮ ብሩኬ ያፈቅራታል፣ እንደውም ፍቅሩ ኦቨር እየወጣ ነው ላለው። ግን ዛሬ ላይ ሲታይስ ያ ሁሉ ስማይላ እኛ ስንስቅ የሀብታም ሳቅ በእነሱ ፍቅር ስንደሰት፣ እነሱ እኮ አቅሞታል። ያቀላቸው ስቶፕ ሆኗል ቡታጅራ ላይ ሲጀመር ማለት ነው። ሸገር ላይ አንድ ቤትም ስለሆኑ ነው። አሁን ግን የለም ያ ሁሉ ፍቅር። ትሩ ላቭ ኖ ላይክ ዚስ። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ብቻዬን ቁጭ ብዬ ኮሜንታችሁን እያየሁ 3 ሰዓት ሊሞላ ነው። ወላሂ እንግዲህ ያው እንደነገርኳችሁ በሚለው ነው እና ወይኔ እላለሁ። ለምን በቃ የሆነ ህልም እየመሰለኝ ወላሂ ነው የምላችሁ። የሚደረገው ነገር ህልም እየመሰለኝ። አንቺ እየተለያዩ ድራማ ነው ትያለሽ ውዶቼ። እኔ እኮ ድራማ ነው የሚለው እዩ ብሩኬ እንደዚህ የሚሰሩት ቪዲዮ ድራማ ነው። ብሩኬና ሃይሚዬ ግን ይሄን ድራማ ለምን እንዳመጡት እኔ አላውቅም። ሜቢ ለሚዲያ ሽፋን ሊሆን ይችላል፣ አላውቅም። ገባችሁ? የሃይሚዬ ፌስ ጥሩ አይደለም ለምትሉት ይሄም ድራማ ተስማምታውን ብሰራ ሴት ልጅ አትፈልግም። በራሳችሁ ውሰዱ። እንደነገርኳችሁ አንዳንድ እህቶች ቺት ቢያደርግ ችግር የለም ብለው ይቀበላሉ። ልጅም ያሳድጉ ይሆናል። አይዶን ነው እንደ አካባቢው። እኛ አካባቢ ግን ኔቨርስ እንኳን ቺት ቀርቶ ለምሳሌ በእስልምና ሁለተኛ ባል ይፈቀዳል። በስምምነት ያግባ። እኔ አልፈልግም ነው እኔ በበኩል የምለው፣ አልፈቅድም። ገባችሁ? ይሄን ያክል ማለት ነው በዲንም ቢሆን እና የሁላችንም ባህሪ የተለያየ ነው። ይሄን ነገር ሁላችንም የተለያየ አስተያየት ነው የምንሰጠው። እኔ መግቢያው ላይ ሃፒ በርዝዴይ ያው
የእዩ ነው እንዳያችሁት ኬኩን ይዛ ስለሷ ልቀባጥር አይደለም የመጣሁት። የሀይሚዬና የብሩኬ ነገር ምንድነው? መቼ ነው የሚያቋርጡት? እነ ቲጂ እነ ዩዘርስ በውስጥ አይመልሱላችሁም? ዛሬም ለምን አሁን ያሉበትን ይስሩ እኮ ግን ይቀይሱት። ገባችሁ? ይሄ እርግዝናው ይቅርና በሌላ ይስሩ በቃ። እንዴ እንደው ምን የምሰማው የእዩ ባል ለብሩኬ ይዛመዳ የሚባለው ነገር ነው። የእዩ ባል ተብሎ የመጣው ባሏም አይደለም ሲጀመር። እቺ ዘልዛላ ነው የሚባለው። እና እንደዛ ነው ወዶቼ። የኛ ሴቶች ራሱ መጥፎ ቃሉት እንድንናገር መጥፎ ቃል እንድናወጣ እየተናገሩ ነው እያሉ ነው ልበል እንጂ ሪሊውን ነው። እኔ ልቤስ ዝቅ ብሏል። እና ብሩክና ኤሚስ ዛሬም ነገ የሚሰሩ ድራማ ነው። እያይሻቸው እየተለያዩ እሱ ድራማውን ለምን እንዳመጣ ብሩክን ጠይቁት። እዚህ ጋር ደግሞ ሴት ማክበር ብሩክ ጋር ሪሊ ፍቅር የሚባል ነገር ማፊ ሪሊ ፍቅር ያፈቀረ ያውቃል። በቃ ስለዚህ ጉዳይ ሪሊ ፍቅር ሁላችንም እንደ ራሳችን ነው። ገባችሁ? አንዷ እህቴ አሁን ባለትዳር ናት፣ ልጅ ወልዳለች፣ ብዙ ዓመት ቆይታለች። ለእሷ ፍቅር ባሏ የሚያሳያት እሷ ለባሏ የምታሳየውን ፊሊንግ ነው። እኔም ደግሞ በራሴ ነው። መሰረትም እንደዛ ገባችሁ? አንዳንድ አሁን የስተርዴ ገስት ላይ የሚወያዩት ምንድነው? ሀይሚዬ ጥፋተኛ ናት ከሱ ጎን ሆና ነው እንትን ማለት ምናምን። ሀይሚዬ ጥፋት የለባትም ሲጀመር። ብሩኬ ሀይሚዬን ትልቅ ቦታ ቢኖረው ቢያንስ እንደ ሩታ እንኳን መስመር መያዝ ነበረባቸው። ገባችሁ? ቢያንስ ማለት ነው ቢያንስ የሆነ መስመር መያዝ አለባቸው። ሩታና አብርሽ አንድ ቀንም ተለያይተው አያውቁም። ገባችሁ? ሁሌ እንደተገናኙ ነው። አብረው ነው የሚኖሩት፣ አብረው ነው የሚጠጡት። ገባችሁ? ለምን? ትዳር ነው፣ ቤተሰብ ያወቀው ነገር ነው፣ ወልደዋል። ሀይሚና ብሩኬ ግን እዚህ መስመር ውስጥ እንኳን አልደረሱም። ሀይሚ ስትናገር ሰምታችኋል። ምንም ከካሜራ ጀርባ የተደበቀ ነገር የለም፣ ኦፕን ነው። ሀይሚዬን በጣም የዋናት። ገባችሁ? ተሳስቶ እንኳን የኔ ፍቅር የሚለው ነገር የለም። ይወዳታል። ብሩኬ ለሀይሚዬ ይሆናታል። ግን የሆነ መስመር እንኳን ሳይዙ እንደዚህ የተጨመላለቀ ድራማ ውስጥ እንዴት ይገባሉ? ከምር እኔማ ቪዲዮ ባልሰራ ይሻለኛል። በጣም ነው እንደዚህ መሆናቸው። በጣም ውስጤ እንትን ያለው ወላሂ ያሳዘኑኝ። በጣም ነው ያሳዘኑኝ። ብሩክን ጥላቻ ሳይሆን የሰው ልጅ ክብር ይበልጣል። ያ ብሩኬ ራሱን የሚያስከብር ሰውን የሚያከብር ገስት ላይ ሲመጣ ለሴቶች ያለው እና ይህን ያክል ምን ደርሶባቸው ነው? ምን ሆኖ ነው ይህን ድራማ ሊመርጥ የቻለው ነው? ገባችሁ? እና አላህ ወደ ራሳቸው ይመልሳቸው። በውስጥ መታወሩ ከሆነ ምከሯቸው። ችግር ካለም መፍታት ይቻላል። ፈጣሪ ፈቀደው ነው የሚሆነው። እኛ እንዳልነው አይደለም። ሪሊውን ነው የምነግራችሁ። አንዳንዴ ውዶች ስደት ላይ ስንኖር ብዙ ነገሮችን ልናጣ እንችላለን። ከአገባነው ባላችን ጋር ልንፋታ እንችላለን። ግን በቃ አላህ ከፈቀደው ነው። አላህ ካልፈቀደው ሰው ተዋልዶ ይለያያል። ሪሊውን ነው። እኔ አሁን ሀይሚና ብሩኬ በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ግን ምንድነው ፈተና ነው የሆኑት ለሰው ለህዝቡ ራሱ። እንዴ የእነሱ ታላቅ ልጆቼ እያሉ ገስት ላይ ቁጭ ብለው የእነሱ ስንባ እና እኔ በሰላም አይመስለኝም። ለምን ዋሻቸዋለሁ? ድራማ ነው የሚሰሩት። ግን ብሩኬ በሰው ላይ እንደዚህ አይጨክንም። ኔቨርስ ገባችሁ? ኔቨርስ ለኦዲየንሱ ያስባል። እና ቢቀይሱት ድራማው ጭራሹ ነው አርግዛ ይሆን ብሎ የሚጠይቅ ሰው አለ እኮ። እና እንግዲህ አላህ ልብ ይስጣቸው። ብሩክም ሀይሚም አላህ ወደ ራሳቸው ይመልሳቸው። ሁሉ ቀሪ ነው። የያዝነውን ሳንበላ እንሞት ይሆናል። ገባችሁ? ሞት መቼ እንደሆነ አናውቅም። ስለዚህ ሁላችንም ኢዲያ ይስጠን። ወላሂ እኔ በጣም ነው ልቤ የተሰበረው። ሰው በእንደዚህ አይነት በዘቀጠ ቪዲዮ አያሳፍርም? ከእሱ አረገዝኩ ዲኤንኤ ምርምር እስከሚወለድ ነውር ነው እኮ ነውር። እና ፕራንክ ነው፣ 100% ፕራንክ ነው። ሁላችንም ደዋ እናደርጋለን ውዶች። እንግዲህ ኃይለ ቃል ከተጠቀምኩ አያም ሶሪ ቪዲዮ አልሰራም ብዬ ቁጭ ብዬ ነበር። ወላሂ ነው የምላችሁ። እና አላህ ያውቃል። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ